ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ የጅቡቲና ሱዳን በተለይም የሱዳኑ ግማሽ መንግስት የሚባለው የአልቡርሃን መንግስት በኢትዮጵያና በኤርትራ መካከል በአስመራ የድርድር መርሃ ግብር እንዲከናወን ወይም እንዲካሄድ ጥያቄ ማቅረባቸው ሰምቷል። አልቡርሃን ከዚህ የሁለቱ ሀገራት ድርድር ትልቅ ትርፍን ለማግኘት መወጠናቸውን የተነገረው፣ በሌላ በኩል ጅቡቲም ከስጋት ወጣበታለሁ ያለችውን እቅድም ይዛ ትቀርባለች ተብሏል። ይሄ እቅድ ምንድነው? አልቡርሃን ምንድነው የሚያገኙት? እናየዋለን። በእርግጥስ እነኚህ ሁለቱ ሀገራት ኢትዮጵያና ኤርትራን ለማደራደር ብቁ ናቸው? እናየዋለን። እንደዚሁም የስሎ ፕሮፓጋንዳ በሚል አንድ ግሎባል ቮይስ የሚባል የዜና አውታር ወይም የመረጃ ምንጭ ያረጋገጠው አነጋጋሪ መረጃ አለ። ኢትዮጵያ የፕሬዝዳንት ዶናልድ ትራምፕን አይነት አፕሮች እየተከተለች ነው የሚል ሐሳብ አቅርበዋል። በተለይ በዚህ መረጃ መሰረት የአሰብ ወደብን የሚመለከቱ ከሰሞኑ የተሰራጩ የኢትዮጵያ የኤአይ ወይም የአርቲፊሻል ኢንተለጀንስ ቪዲዮዎች በዓለም ላይ የኢትዮጵያን ተቀባይነት በጣም በእጅጉ እንደጨመሩና ወይም ከፍ እንዳደረጉትና ኢትዮጵያም በዚህ የዲፕሎማሲ መስክ ወይም ደግሞ በኤአይ የአዲሱ የዲፕሎማሲ ስርዓት ውስጥ የምትገፋበት ከሆነ የአሰብ ወደብንም ጨምሮ የባህር በሩን ጥያቄ በፍጥነት በድል መወጣት የምትችልበት አቅም እንዳላት አመላክቷል። ለመሆኑ የኚህ የአሜሪካው ፕሬዝዳንት የዶናልድ ትራምፕ የስሎ ፕሮፓጋንዳ አፕሮች ወይም ዘመቻ ምንድን ነው የሚለውን እንመለከታለን። በዚህ አጀንዳ ውስጥ ምን ነገሮች ተካተዋል? በስፋት የምትሰሟቸው መረጃዎች ናቸው። በሌላ በኩል ኤርትራ ኢትዮጵያን ካሳ ከመጠየቅ ይልቅ ራሷ ካሳ ማቅረብ ወይም ደግሞ ወደ ጥያቄ ውስጥ የምትገባበት ለሌላ ካሳ ክፍያ የምትገደድበት ሁኔታ እየመጣ ስለመሆኑ የተሰማበት ሁኔታ አለ። እነኚህ ሶስት ዋና አጀንዳዎች ከሰሞነኛው ወቅታዊ የምስራቅ አፍሪካ እንዲሁም የቀይ ባህር ቀጠና ጂኦፖለቲክስ ሁኔታ ጋር በማጣመር ሌሎች መካተት ያለባቸው ወይም ደግሞ ከጉዳዮቹ ጋር አብረው የሚሄዱ መረጃዎችን በማካተት የምናቀርብላችሁ ነው የሚሆነው። በዛሬው የገበያ ሚዲያ ልዩ ፖድካስት ፕሮግራማችን አትራፊ እንደምትሆኑ በማመን ቆይታችሁን ከኛ ጋር እንድታደርጉ በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምታክሉልን ወይም ለኛ እንዲደርስ የምትፈልጉት አዲስ መረጃም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን ከኛ ጋር አብራችሁ መስራት ለምትፈልጉ ምርትና አገልግሎታችሁንም ማስተዋወቅ ለምትሹ እንደዚሁም አዳዲስ መረጃዎችንም ልትሰጡን የምትሹ ካላችሁ በስልክ ቁጥራችን አሊያም በኢሜል አድራሻችን በቀጥታ ልታገኙን እንደምትችሉ በመጋበዝ ወደ አዘጋጀነው ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ ቀደም ሲል እንደገለጽኩላችሁ ኢትዮጵያና በኤርትራ መካከል አሁን ላይ ውዝግቡ እንደቀጠለ ነው። በተለይ ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ አሁን ላይ በኤርትራና በኢትዮጵያ መካከል ያለው ውዝግብ እንግዲህ ተካሮ ነው የሚገኘው። ነገር ግን አንድ ቁም ነገር ማንሳት ወይም እዚህ ጋር በደንብ መፈተሽ አስፈላጊ ነው። በደንብ ማየት ይጠይቃል። ምክንያቱም በርካታ የሚዲያ አውታሮችና አንዳንድ ጊዜ ተንታኞችም ጭምር በኢትዮጵያና በኤርትራ መካከል የተፈጠረው ውዝግብ አሁን ኢትዮጵያ ያነሳችውን የባህር በር ጥያቄ መሰረት አድርጎ ነው የሚል ነው። አንደኛ ይሄ እሳቤ በራሱ ኢትዮጵያ ጠላቶች አጀንዳ የሚመስልበት ሁኔታ አለ። ለምንድን ነው ከተባለ የባህር በር ጥያቄን በሚመለከት ኢትዮጵያ ጥያቄውን የህልውና ጉዳይ እንደሆነ አድርጋ ነው የምታነሳው። ያ ማለት ይሄ ጥያቄ በኢትዮጵያ ሕዝብ ውስጥ የነበረና ሲንከባለል የመጣ ነገር ግን በመሪዎች ከዚህ ቀደም ሳይነሳ ቆይቶ አሁን ላይ በተለይ ከ2018 በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የባህር በሩ ጉዳይ እንደ አዲስ አስተዋሽ አግኝቶ የተነሳበት ሁኔታ ነው ያለው። ቢኮዝ የኢትዮጵያ ሕዝብ አሁን ላይ ከ135 ሚሊዮን እየበለጠ ነው ያለው። አንድ ሁለተኛው ነገር የኢትዮጵያ የውጭ ገቢ ንግድ ከመቼውም ጊዜ በላይ እየጨመረ ነው። ፕላስ የጂኦፖለቲክሱ ሁኔታ በተለይ እዚህ የቀንዱ ሀገራት ሁኔታና የምስራቅ አፍሪካ እንደዚሁም የአጠቃላይ የቀይ ባህርና የሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመሩ ደህንነትና የሰላም የጸጥታው ሁኔታ ከዚህ ቀደም ከነበረው ሁኔታ በተለይ ከኮልድ ዋር ኢራም ከሁለተኛውና አንደኛው ዓለም ጦርነትም በኋላ በጣም ትልቅ የጡዘት ክላይማክስ ላይ ደረሰበት ወቅት ላይ ነው የምንገኘው። ይሄ ማለት አሁን ባለው ሁኔታ አገራት
በጣም ጥንቃቄ የተሞላበትና በእቅድ የሚመራ የሰላምና ደህንነት ጂኦስትራቴጂካዊ ፖሊሲ ነድፈው ካልተንቀሳቀሱና የዲተራንስ አቅማቸውን የመከላከል አቅማቸውን ካላዳበሩ በዚህ ቀጠና ላይ የሚኖራቸው ብሔራዊ ጥቅምን የማስጠበቅም ሆነ ተደማጭነታቸውን ከፍ የማድረጉ ሁኔታ ጥያቄ ውስጥ ነው የሚገባው። ከዚህም ባለፈ አይደለም የነበራቸውና እንዲኖራቸው የሚፈልጉትን ነገር ክሌም አድርገው ተፈጻሚ እንዲሆንላቸው መብታቸው እንዲከበር ጥቅማቸው እንዲጠበቅ ማድረግ ይቅርና ያላቸውንም ለማጣት የሚገደዱበት ሁኔታ ስለሚፈጠር፣ ምክንያቱም የጸጥታ ሁኔታው በጣም በከፍተኛ ሁኔታ ስጋት ውስጥ የገባ ባለበት ሁኔታ ስላለን ይሄ ሁኔታ ኢትዮጵያን የባህር በሩን ጉዳይ ከመቼውም ጊዜ በላይ ወደ ነበረበት ይዞታ እንዲመለስ ወይም ኢትዮጵያ የነበራት ተፈጥሯዊ ታሪካዊና ሕጋዊ የባህር በሩ መብት ወይም ደግሞ ይሄ የቀይ ባህር ቀጠና ግዛት ወደ ነበረበት ወደ ኢትዮጵያ ወደ እናት ሀገሩ እንዲመለስ ለመጠየቅ ተገዳለች። ምክንያቱም እነኛ አሁን የጠቀስኳቸው አካባቢዎች የምስራቅ አፍሪካ ቀጠናም የሰሜናዊ የህንድ ውቅያኖስ የባህር ዳርቻዎችም አጠቃላይ የዓለም አቀፉ የንግድ መስመር የቀይ ባህር መግቢያና እንደዚሁም የቀይ ባህር ቀጠና በአጠቃላይ አሁን ለከፍተኛ የጸጥታ ስጋት የተጋለጠበት ሁኔታ ላይ ነው የምንገኘው። በዚህ ምክንያት ኢትዮጵያ የቀይ ባህር በር አባል ካልሆነች በቀጣይ እንደ ሀገርም ለመቀጠል ከፍተኛ የደህንነት ስጋት የሚፈጥር የህልውና ጥያቄ የሚያመጣ የጸጥታ ስጋትን የሚጋረጥባት ያንን ሁኔታ ቀድሞ ለመከላከልና የዲተራንስ አቅሟን የመከላከል አቅሟን የበለጠ ለማጠናከር አንድም ስትራቴጂካዊ የሆኑ በቀጠናው የሚገኙ የራሷ የኔ የምትላቸውን በታሪክም በህግም በተፈጥሮም የኢትዮጵያ ሆኖ የተሰጧትን ታሪካዊ ተፈጥሯዊና ህጋዊ ግዛቶቿን ማስመለስ ትፈልጋለች። ማስመለስም አለባት። ቢኮዝ ስትራቴጂክ የሆነ የጦር ሰፈርን መያዝና ወይም ደግሞ ቦታን መያዝ ባይኔቸር ራሱ በሚደረገው ግድድር ውስጥ ወይም ደግሞ በዓለም አቀፍ እንቅስቃሴ ውስጥ የራሱ የሆነ ጥቅምና የራሱ የሆነ አድቫንቴጅ ስላለው ማለት ነው። ወይም ደግሞ የራሱ የሆነ ለአንድ ሀገር የመከላከል አቅም ጥንካሬን የሚሰጥ አስተዋጽኦ የሚያደርግ ስለሆነ ማለት ነው። ሶስተኛውና ሌላኛው ነገር ከኢትዮጵያ ብሔራዊ ጥቅም ጋር በተያያዘ ኢትዮጵያ መልማት ትፈልጋለች። የህዝብ ቁጥሩ እየጨመረ ነው። ሚዲያን ኤጅ የሚባለው ይሄ መካከለኛ ዕድሜ ላይ የሚገኘው በተለይ የወጣቱ ክፍል ኦልሞስት አሁን 70% የሚሆነውን የኢትዮጵያን የህዝብ ቁጥር እየወከለ የሚገኝበት ሁኔታ ነው ያለው። ለዚህ የወጣት ኃይል ደግሞ የተለያዩ የኢንቨስትመንት አማራጮችን መፍጠር፣ የሥራ ዕድልን መፍጠር እንደዚሁም ደግሞ ኢኮኖሚው ሊሸከም የሚችለውን አቅም አብዞርብ አድርጎ መሄድ እንዲችል ኢኮኖሚው ራሱ ይሄንን መሸከም ይችላል አይችልም የሚለውን ጉዳይ በአግባቡ መፈተሽና ኢኮኖሚው እንዲችል ወይም መሸከም እንዲችል ለማድረግ ለኢኮኖሚው የአቅም ግንባታ ሥራ መስራትን ያስፈልጋል። ከዚህም በተጨማሪ አሁን ላይ ከየትኛውም ጊዜ በላይ የዓለም አቀፍ ሁኔታው በየሰከንዱ ተለዋዋጭ እየሆነ ከመምጣቱ ጋር ተያይዞ የኢትዮጵያም ብሔራዊ ጥቅም ኢትዮጵያም በዓለም አቀፍ ስርዓት ውስጥ ከሚንቀሳቀሱ ወይም ደግሞ በዚህ ስርዓት ውስጥ አባል ሆነው ከሚንቀሳቀሱ አገራት መካከል አንዷ ከመሆኗ ጋር ተያይዞ የዚህን የዓለም አቀፍ ስርዓት ለመቋቋምም በስርዓት ውስጥ ጥቅሟን ለማስጠበቅም ተገዳዳሪ ሆኖ ለመቅረብም የግድ ይላታል የባህር በር። በተጨማሪ በኢትዮጵያ ያለው ወጣት አብዛኛውን ጊዜ ወደ ስደት ነው የሚመርጠው። ለምን ሲባል ኢትዮጵያ ሀብት እያላት አውጥታ መጠቀም እንዳትችል በጠላት በሴራ የተለያዩ የሐሰት ትርክቶች በኢትዮጵያውያን ላይ እየተነዙ እንድንከፋፈል እንድንቃቃር እርስ በርስ እንድንባላ ስለተደረገ ያ ሁኔታ ካልተቀየረ በስተቀር ይሄ ወጣት ለስደት ከመዳረግ የማይድን ስለሆነ የሀገሪቱ ኢኮኖሚም ከዚህ በላይ ማደግ የሚችልበትን እድል እንዳያገኝ ስለሚደረግ ከሁሉም በላይ ደግሞ በቀጠናውም ሆነ ከምስራቅ አፍሪካ ቀጠና ራቅ ባሉ አካባቢዎች የሚገኙ የኢትዮጵያን እድገት የማይፈልጉ ጠላቶች ከኢትዮጵያ እጥፍ እየተራመዱ እየሄዱ ስለሆነ ምክንያቱም ካላቸው 2 እና 3 የባህር በር እንደዚሁም ወደቦች እና ስትራቴጂካዊ አቀማመጥ አንጻር የኢትዮጵያን ጥቅም ከየትኛውም ጊዜ በላይ በከፍተኛ ሁኔታ እየተገዳደሩ ያሉበት ጊዜ ስለመጣ ኢትዮጵያ የባህር በሩን ትፈልገዋለች። ያነሳችውም ጥያቄ ህዝባዊ ነው፣ ፖለቲካዊ አይደለም። አስፈላጊ ከሆነም ደግሞ ፖለቲካዊ ማድረግ ይቻላል። ነገር ግን ቤዚካሊ ጉዳዩ ሲነሳ የህዝብ አጀንዳ ነው። መንግስት ያነሳው ጥያቄ ወይም አጀንዳ የህዝብ አጀንዳ ነው። የአንድን ግለሰብ ወይም የአንድን ቡድን ብቻ ጥቅም ለማስጠበቅ የሚረዳ ተደርጎ ታስቦ የተነሳ ጥያቄ አይደለም። የህዝብን ጥቅም ለማስጠበቅ የሀገርን ብሔራዊ ጥቅም ለማስጠበቅ ታሳቢ ተደርጎ የተነሳ ጥያቄ ነው። እስካሁን መነሳት ነበረበት። ኦፍ ኮርስ አያጠያይቅም።
ነገር ግን እስካሁን በተለያዩ ምክንያቶች ሳይነሳ ቢቆይም አሁን የተነሳበትን ምክንያት ግን የህዝብን ጥቅም የሀገርን ብሔራዊ ጥቅም ለማስጠበቅ እንጂ የሆነ ቡድንን ለማስጠበቅ የታሰበ አይደለም። ቢኮዝ ሰምታይምስ በዓለም አቀፍ ስርዓት ውስጥ አንዳንድ ቲዮሪዎች አሉ፣ አንዳንድ አባባሎችም አሉ። ለምሳሌ ከተፈጥሮ ጋርና ሰው ልጅ ስልጣኔን በሚመለከት የሰው ልጅ ተፈጥሮን መቆጣጠር ይችላል፣ መቆጣጠር አይችልም በሚል የሚነሱ የተለያዩ ሐሳቦች ወይም አይዲያዎች አሉ። እነኚህን በሚመለከት ለምሳሌ የፖሲቢሊቲን ቲዮሪ ወይም ደግሞ ፍልስፍና ብንወስድ የሰው ልጅ ተፈጥሮን መቆጣጠር ይችላል። በሌላ በኩል ደግሞ የዲተርሚኒዝምን ብናይ ደግሞ የሰው ልጅ ኦልሬዲ የተገደበ አሊያም ደግሞ ኦልሬዲ ተፈጥሮ የምትቆጣጠሩ የተወሰነለትን ነው የሚኖረው አይነት ነገር የሚል እሳቤ አለ። ይህንን ወደዚህ ወደ ጂኦፖለቲክሱ ጡዘት ስናመጣው እኛ የተወሰነልንን ነው ወይስ ነገሮችን በማሻሻል ሞዲፋይ እያደረግን በዓለም አቀፍ ስርዓት ውስጥ ወደኛ ሊመጡ የሚችሉ ጫናዎችን መቀየር እንችላለን ወይ መቋቋም እንችላለን ወይ የሚለውን ጉዳይ እንድናነሳ ያደርገናል። ይህንን ደግሞ ስናይ the end justifies the means or the means justifies the end የሚለውን ጉዳይ ወይም ደግሞ ነገሮች ክንውን ሐሳብን እንድናነሳ ያስገድደናል። አሁን በኢትዮጵያ በኩል ሆነን የባህር በር ጥያቄውን ስናይ በሁለቱም ቀደም ሲል ባነሷቸው ፊሎሶፊካል ሐሳቦች ኢትዮጵያ ያነሳችው ጥያቄ ሎጂካል ከመሆኑም በላይ በሁለቱም አማራጭ የሚያስኬድ ነው። ምክንያቱም አንደኛ ይሄን ሐሳብ ሳነሳ እኔ ምንን መሰረት አድርጌ ነው ያነሳሁት? የኢትዮጵያ የባህር በር ጥያቄ ሚንሱ ምንም ቢሆን ኢንዱ የህዝብ ጉዳይ ነው። የህዝብን ጥቅም ብሔራዊ ናሽናል ኢንተረስትን ጀስቲፋይ የሚያደርግ ነው። ሚንሱ መጀመሪያም የህዝብ ጉዳይ ነው ብለን ብንነሳም ያንን እምነት ይዘን ብንነሳም በተመሳሳይ ኢንዱ የሚሆነው ናሽናል ኢንተረስትን ፕሮቴክት ማድረግ ነው፣ ሴፍጋርድ ማድረግ ነው። ምክንያቱም የባህር በር ጉዳይና የወደብ ጉዳይ የአንድ ግለሰብ ወይም የሆነ ጊዜ የሚመጣ የፖለቲካ ፓርቲ ወይም የሆነ ጊዜ የሚመጣና የሚሄድ መንግስትን ብቻ የሚመለከት ጉዳይ ስለማይሆን ማለት ነው። ስለዚህ በሁለቱም መንገድ ኢትዮጵያ ያነሳችው ጥያቄ ሎጂካል ነው። አት ዘ ሴም ታይም የህዝብን አጀንዳ መሰረት ያደረገ ነው። ይሄ የሚያጠያይቅም የሚያከራክር ጉዳይ አይደለም። ለምንድን ነው ይህንን ነገር አሁን ያነሳሁት? መግቢያ ላይ እስካሁን የኢትዮጵያ የባህር በር ጥያቄ ተገቢ ነው ተገቢ አይደለም ብለው ጊዜያቸውን እያጠፉ ያሉ ዜጎች ስላሉ ነው። እዚህ ጋር ጊዜ ማጥፋት አያስፈልግም። በዚህ ጉዳይ ላይ ኦልሬዲ ኢትዮጵያ ያነሳችው ጥያቄ ለምን በከሌ ተነሳ የሚል የሆነ የኢጎ የተሞላበት አይነት አስተሳሰብ ካልሆነ በስተቀር ሐሳቡ የሚደነቅና የህዝብን ጥቅም የሚያስጠብቅ እንደሆነ አምኖ መቀበል ነው የሚሻለው። ቢኮዝ ለጋራ ጥቅም ነው ይሄ ሐሳብ። እንደነገርኳችሁ መጀመሪያ ሐሳቡ በማንም ይነሳ ሚንሱ ምንም ይሁን ኢንድ ሪዛልቱ የህዝብን ጥቅም ማስከበር ነው። በተመሳሳይ ሚንሱ የህዝብም ሆኖ ቢነሳ ኢንድ ሪዛልቱ ምንድነው? ናሽናል ኢንተረስትን ማስጠበቅ ነው። ስለዚህ በሁሉም አቅጣጫ የኢትዮጵያ ጥቅምን የሚያስጠብቅ ስለሆነ በጋራ መግባባትና አንድ ላይ መቆም የሚያስፈልግበት አጀንዳ እንደሆነ የሚያጠያይቅ መሆን የለበትም። እዚህ ላይም ኖ ይሄ መቅደም አለበት የለበትም አይነት ነገር ውስጥ አተካሮስ መግባት አያስፈልግም ነው ባጭሩ እኔ ለሐሳብ ልገልጽ የፈለግኩት። ሌላው ጉዳይ እኛ ነገሮችን ሼፕ ማድረግ እንችላለን የሚለውን ሐሳብ ከሚቀበሉ ሰዎች አንዱ ነኝ እኔ። ቢኮዝ ተፈጥሮ ብቻ እንደተፈጠርን ለኛ ወስናለን ሁሉንም ነገር እያደረግንም የሆነ እየተቀበልን የምንሄድ ብቻ መሆን አለብን ብዬ አላምንም። ቢኮዝ ለምንድን ነው አሁን ላይ የዓለም አቀፍ ሕግ የሚባል ነገር እኮ በተግባር እየሰራ አይደለም። ባለፈው ተናግሬያለሁ። ጋዛ ላይ እስራኤል ያንን ሁሉ በደል ስትፈጽም የዓለም አቀፍ ሕግ የሚሰራ ቢሆን ኖሮ ያ በደል ባልተፈጸመ ነበር። ኢትዮጵያ ላይ ከአንድም 2 3 4 ወደብ ስትነጠቅ ኢትዮጵያ ያ ነገር በኢትዮጵያ ላይ ባልተፈጸመ ነበር። ያለ ሕግም አገራት አገር መሆን ባልቻሉ ነበር። ሌላው ጉዳይ እነ አሜሪካ እነ ራሽያ እነ ቻይና አቅም ስላላቸው ዓለምን እንደፈለጉ መዘወር ባልቻሉ ነበር ሕግ የሚሰራ ቢሆን። ይህን ስል ሕግን ማክበር የለብንም እያልኩ አይደለም። የዓለም አቀፍ ሕግን መሰረት አድርጌ ነው እያወራ ያለሁት። በተለይ የተባበሩት መንግስታት ድርጅት የሚባለው ድርጅት ለምዕራባውያን ሀገራት ፑፔት ነው የሆነው። እንደ አሻንጉሊት ነው እየተጫወቱበት ያሉ። ቢኮዝ አመሰራረቱም ከመሰረቱ የነሱን ጥቅም እንዲያስጠብቅ ተደርጎ የተመሰረተ ስለሆነ እኛ በነሱ ብቻ እየተዘወርን ያንን በተፈጥሮ ሕግ ያዙልኝ የምዕራባውያን ሕግን እንደ ተፈጥሮ ሕግ ያዙትና አሁን በዛ ጉዳይ ላይ ነው እያወራ ያሉት። እነሱ እንደሚሉት ብቻ እንሂድ ነው የአንዳንድ ሰዎች እሳቤ፣ የአንዳንድ አገራት መሪዎችም እሳቤ። ኖ ይሄ መሆን አይችልም። ቢኮዝ እነሱ የሚፈልጉት የእነሱን ጥቅም ማስጠበቅ ነው። እኛ ደግሞ የተለያየ ኮምፒቲሽን በበዛበት ዓለም ውስጥ እስካለን ድረስ
ለኛ ጥቅም የሚመቸንን አይነት የፖለቲካልና የማህበራዊ ኢኮኖሚያዊ አውድን መፍጠር ይገባል። ይሄ አውድ ዝም ብሎ የሚፈጠር አይደለም። መስዋዕትነት ይፈልጋል፣ ጥረት ይፈልጋል፣ ዋጋ ያስከፍላል። ይሄንን ለማሳካት ደግሞ አቅሙ እንዳለ በርካታ ምሳሌዎች አሉ። የኢትዮጵያ የራሷ ጉዳይንም መሰረት አድርገን ማንሳት እንችላለን። ለምሳሌ ቻይና የዓለም ሁለተኛ ኢኮኖሚ መሆን የቻለችው ከኢትዮጵያ ተረጂነት ወጥታ ነው። ኢትዮጵያ በአንድ ወቅት በንጉሱ ዘመን ይመስለኛል፣ ከተሳሳትኩኝ ውድ አድማጭ ተመልካቾቻችን ልታርሙኝ ትችላላችሁ። ለመታረምም ዝግጁ ነኝ። ለማንኛውም ኢትዮጵያ ቻይናን እስከ መርዳት የደረሰችበት ወይም የዛን አይነት አቅም የነበራት ዘመን ነበር። ቻይና ዛሬ የት ነው ያለችው? የዓለም ሁለተኛ ኢኮኖሚን ይዛ በሁለተኛ ኢኮኖሚነቷ ደስተኛ ሳትሆን ቀርታ አሁን ዓለምን ለመቆጣጠር ከሰሞኑ ምንድን ያየነው? ከወራት በፊት ዓለም አይቶት የማያውቀውን በጣም አስደንጋጭ የጦር መሳሪያ እያሳየችን የነበረው። ለምን? ቢኮዝ ዓለም እየተገዛ ያለው በጠመንጃ አፈሙዝ ነው በአንድ በኩል። ያ ማለት እነኚህ ምዕራባውያን ሀገራት የተፈጥሮ ሕግ አስመስለው እነሱ ያወጡትን ሕግ የማይቀየር እነሱ ዲተርማይን ያደረጉትን እጣፈንታችንን ብቻ እንድንኖር የሚያስገድዱን አንድም በጠመንጃ አፈሙዝ ነው። ለምን? የሚሊተሪና የኢኮኖሚ የበላይነት ስላላቸው ነው። አጀንዳ ይሰጡናል፣ አጀንዳውን እንቀበላለን፣ እንባላበታለን። ኖ የሚል ደግሞ ዜጋ ሲመጣ፣ ኖ የሚል መሪ ሲመጣ ደግሞ የጦር መሳሪያቸውን ያቀብሉንና ያዋጉናል። ያ መንግስት እንዲወድቅ ይደረጋል። ከዛ ደግሞ ተመልሰን ቪሺየስ ሰርክል የሚባለው አይነት ይሄ እንደ ፔንድለም በቃ አዙሪት ውስጥ እንገባለን። እዛው ማለት ነው። የሩቲን ሰርክል ውስጥ ነው የምንቆየው ማለት ነው። ኦብቪየስሊ ይሄ ላለፉት ፎር ዘ ፓስት 60 80 አይደለም 100 እና 150 ዓመት 200 ዓመት የኖርንበት ታሪክ ነው። ቻይናዎች ግን ከዛ ወጥተው ዓለምን አሁን አዲስ ስርዓት ያስፈልገዋል ወደሚል የመገዳደር ደረጃ ተሸጋግረዋል። ለምን? ቻይናዎች በአሜሪካም በእንግሊዝም እንደ ስብስብ በአውሮፓ ህብረት በኔቶ ስላልተፈተኑ ወይም ሳይፈተኑ ስለቆዩ አይደለም። እንደውም ቻይና በዚህ ፍጥነት ይህን ያህል ማደጓ የሚያስደምም ነው ከማስገረምም በላይ። ለምን? ቢሊየን የሚጠጋ ህዝብን ይዛ መመገብ መቻል በራሱ እኮ ከባድ ስራ ነው። ከባድ ቆራጥነትን፣ ከባድ ኮሚትመንት፣ ከባድ መስዋዕትነትን የሚጠይቅ ለውጥ ነው። የኢትዮጵያ ጉዳይ ከቻይና አንጻር ሲታይ ደግሞ ኢትዮጵያ በጣም በእጅጉ የመልማት አቅም አላት፣ ከቻይናም በላይ። ግን ምን አለ? ምቀኝነት አለ። ግን ምን አለ? ኢጎ አለ። ግን ምን አለ? ጠላት በቀጠናው የሚሰጠንን አጀንዳ ለምን፣ እንዴት፣ ሃው ዋይ የሚለውን ጥያቄ ሳንጠይቅ መቀበልና እርስ በርስ መባላት አለ። እኛ ሀገር ልዩነቱ ይሄ ነው እንጂ ኢትዮጵያውያን ናሳን እኮ መምራት የቻሉ ምሁራን አላት ኢትዮጵያ። በተለያዩ የአውሮፓ ሀገራት፣ ሰሜን አሜሪካ ውስጥ፣ ወደ ሩቅ ምስራቁ ብትሄዱ፣ ኢቭን አሁን ላይ ቻይና ውስጥ፣ ጃፓን ውስጥ፣ ደቡብ ኮሪያ ውስጥ፣ አውስትራሊያ ውስጥ በርካታ ታሪክን የሚሰሩ እኮ ኢትዮጵያውያን ዜጎች አሉ፣ የተማሩ ምሁራን። እነኚህ አገራቸውን መጥቀም አይፈልጉም? ስለማይፈልጉ ነው? አይደለም። የያዛቸው ነገር ይዟቸው ነው። ሁሉንም ነገር ያው ዝም ብሎ መፈረጅ አስፈላጊ አይደለም። እናም ይሄንን ሁኔታ ነው አሁን መቀየር ያስፈልጋል እያለን ያለ ነው። እኛም የራሳችንን ዕጣ ፈንታ በራሳችን መወሰን የምንችልበት አውድ ውስጥ እንድንገባ አሁን የሚከፈሉ መስዋዕትነቶች ተከፍለው ኢትዮጵያ ለአንዴና ለመጨረሻ ጊዜ እንደ ወገብ ቅማል ከባ ለዘመናት አንዴ በአረቡ ዓለም ሀገራት፣ አንዴ በአውሮፓ በምዕራቡ ዓለም ሀገራት አበሳችንን ስታበላን ከነበረችው ግብፅና ከጀሌዎቿ ተላቀን ኢትዮጵያ እንደ ሀገር በኩራት የምትቆምበት ህዝቦቿ፣ ብሔር ብሔረሰቦቿ ተከብረው ማንነታቸው፣ ታሪካቸው፣ ባህላቸው፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጥቅማቸው ተከብሮና ዕውቅና ተሰጥቶት የሚኖሩባት ነፃ ኢትዮጵያን መፍጠር ያስፈልጋል። ይህንን ለማድረግ ደግሞ ከሚያስፈልጉና ወሳኝ ከሚባሉ እርምጃዎች መካከል አንድ የኢኮኖሚ ለውጥ ማምጣት ነው። ያ ማለት ማደግ። የኢኮኖሚ ለውጥ እንዲመጣ ደግሞ የባህር በር በእጅጉ አስፈላጊ ነው። የባህር በር ያላቸውና የሌላቸው ሀገራት በዓለም ላይ ያላቸው የእድገት ድርሻ በሬሾ እንኳን ሲሰላ አይገናኝም። የ30ና የ10% ልዩነት አላቸው። ኢማጂን በአንድ ሀገር ናሽናል ግሮስ ዶሜስቲክ ፕሮዳክት ውስጥና ወይም ጂዲፒ የሚባለው ውስጥ ብቻ ሆነን ብናይ የ20ና የ30 በመቶ ለውጥ ማለት ወይም ልዩነት ማለት ቀላል ነገር እንዳይመስላችሁ። በተለይ የዚህ ዘርፍ ምሁራን ኢኮኖሚስቶች በደንብ ይገባቸዋል ይህ ጉዳይ። ምክንያቱም ሳይንሱን ስላጠናችሁት የእናንተ የእውቀት መሰረት በዛ ላይ ፎከስ ያደረገ ስለሆነ ማለት ነው። እና በዚህ ዘርፍ የሚመጣ ለውጥን እንደ ቀላል ማየት አያስፈልግም። ስለዚህ በዚህ ዘርፍ የሚመጣ ለውጥ በከፍተኛ ደረጃ ማፋጠን እየተቻለ አሁንም ድረስ መጠየቅ አለብን እንዴ ባህር በሩን የለብንም የሚል ውዝግብ ውስጥ መግባት እና ደግሞ ጭራሽ ለመቃረን መሞከር
እኔ እንጃ አላቅም፣ አላዋቂ ሳሚ እንደሚባለው ነው። ምክንያቱም የግድ አንዳንዴ እንደዚህ አይነት ውሳኔዎች መወሰን አለባቸው። ጆሴፍ ስታሊን ራሽያን ወደ ኢንዱስትሪያላይዜሽን ለማምጣት ምን አይነት ውሳኔ ነው የወሰነው? ታሪክን የምታውቁ ሰዎች ኢትዮጵያ እኮ በአንድ በኩል በጣም የታደለች ሀገር ነች። በርካታ ጊዜ የኢትዮጵያን እድገት በጣም በአጭር ጊዜ በፍጥነት ማምጣት የሚያስችሉ ዕድሎች እኮ በተደጋጋሚ ገጥመዋታል። እየመከኑ ነው ያለፉት እንጂ በሁሉም ዘርፍ በዲሞክራሲውም በዲሞክራታይዜሽን ፕሮሰስ ውስጥ በኢኮኖሚ እድገትም በስልጣኔም በካልቸራል ሪቮሉሽን ውስጥም ወይም በባህል አብዮት ውስጥም ኢትዮጵያ ለዓለም አሁን እኮ በጣም የሚገርመኝ ነገር ህንድን መመልከት እንችላለን። በእንግሊዝ እስከ 400 ዓመት ተገዝተዋል ህንዶች። 200 ዓመት በቀጥታ ኢንዳይሬክትሊ 200 ዓመት የሚላል። አሁን ህንዶች ያን ሁሉ የህዝብ ቁጥር ይዘው ዓለም ላይ የት ላይ ነው ያሉት? ሶስተኛ የዓለም ኢኮኖሚ ለመሆን እኮ ነው እየተንደረደሩ ያሉት። ያን ሁሉ ዝብርቅርቅ ያለ የኑሮ ዘይቤን የሚከተል ህዝብን ይዘው በተመሳሳይ በጣም ከፍተኛ የሆነ ስጋት ያለበት ቀጠና ውስጥ ሆኖ እኛ እንደምናስበው አይደለም። የህንድ ቀጠና ህንድ የምትገኝበት ቀጠና ከፍተኛ የጂኦ ስትራቴጂክ የጸጥታ ስጋት ያለበት ቀጠና ነው። ስትራቴጂክ ነው ያልኳቸው የራሱ ኋላ የራሱ የሆነ ታሪክ ስላለው። በተመሳሳይ በዚህ ሁኔታ ውስጥ እያለፉ ነው ያሉት። በዚህ ሁኔታ ውስጥ እያለፉ ግን በአይቲ ኢንዱስትሪ፣ በአርቲፊሻል ኢንተለጀንስ፣ በኢንጂነሪንግ ዘርፍ፣ በሜዲሲን በዚህ ዘርፍ ኢቭን አሁን በስፔስ ሳይንስም ህንዶች በጣም ከፍተኛ ለውጥን እያመጡ ነው ያሉት። እኛ ማምጣት አንችልም? አልተማርንም? ወይም ደግሞ የተማረ ሰው የለንም? ጥያቄው ይሄ ነው። ከዚህ በተጨማሪ ደግሞ እንደ ግብፅ እነሱን ቢዚ የሚያደርጋቸው አካል ስለሌለ አይደለም፣ አሉ እንጂ። ግን በዛ ውስጥ እያለፉ አሁን ምን አይነት ለውጥ እያስመዘገቡ ነው? እምቢ ማለት ጀምረዋል እኮ ምዕራባውያን። አሁን ባለን ደረጃ እምቢ ባንልም እምቢ ሳይሆን እንዴት ታስባላችሁ በዚህ ጉዳይ ላይ እንዲህ ብናደርገውስ ብለው እኛን አክብረው የሚደራደሩበትን ሁኔታ የመፍጠር ዕቅድ ይዘን ነው መስራት ያለብን። ስለዚህ የባህር በሩ አንዱ ጥያቄ እኮ ይህንን የሚመልስም ነው። ምክንያቱም ለዘመናት ወይም ለዓመታት ለሌላ አገር ወደ ቢሊዮን ዶላሮች ሲከፈሉ መቆየታችን ቆጭቶን ያንን ቁጭት ወደ ሥራ መቀየር፣ ያንን ቢሊዮን ዶላር ደግሞ ለወጣቶች ተስፋ የሚያመጡ ኢንቨስትመንት ሥራዎች ላይ መዋለ ንዋዩን ለማፍሰስ አሁን ላይ እንደ ሕዝብ እኮ መጣመር ያለብን ሰዓት ነው። ከዚህም በተጨማሪ እነ ብራዚልን ማየት እንችላለን። በርካታ አገሮች በርካታ ሰቆቃን አሳልፈው በጣም አስቸጋሪ ሁኔታ ውስጥ አልፈው አሁን ላይ ዓለም ላይ በጣም ስመጥር የሆኑበትን የሆነ ፕሮዳክት ቢያንስ በቃ ፌመስ የሆኑበትን ነገር ፈጥረዋል። እኛ አንችልም? ስለማንችል ነው አይደለም። ዋናው ጉዳይ ከአስተሳሰብ ጋር የሚያያዝ ስለሆነ እናም የኢትዮጵያን የባህር በር ጥያቄ ኢትዮጵያ ያነሳችውን ተከትሎ እንላለን ብዙዎቻችን። ኢትዮጵያ ያነሳችው የህዝብ ጥያቄ ነው። የዘመናት የህዝብ ቁጭትን ያዘለ ነው። ይሄ ደግሞ ፍትሐዊና ተገቢነት ያለው ህጋዊ ትክክለኛ ጥያቄ ነው። እዚህ ላይ ለማንሳትም ለመናገርም ድፍረት ማጣት ወይም ደግሞ ይሉንታ አያስፈልግም። ቢኮዝ በይሉንታ ያደገው ሀገር የትኛውን የተነጠቀ እንጂ አንዷ ኢትዮጵያ ነች። ስንት ወደብ ተነቀጠች? በቀጠናው ስንት ሀገራት ከኢትዮጵያ ስንት ግዛቶች ከኢትዮጵያ ተነጥለው ወይም ደግሞ ወጥተው በአሻጥር በሌሎች ጫና አገር ሆኑ። ኢትዮጵያ ግን እዛው ነች። ስለዚህ ያንኑ የትላንቱን ጨዋታኛ ላይ ሊጫወቱ ሲሞክሩ እሺ ማለት የለብንም። ቆም ብሎ ማሰብ ያስፈልጋል። አሁን ተቃዋሚነትም የሚያምረው በነገራችን ላይ የሀገርን ጥቅም በማስከበር ጥላ ውስጥ ሆኖ ነው የሚሻለው። ደስም የሚለው እንደዛ ነው። አያሳፍርም። ነገ ወደ ኋላ ታሪክንም መለስ ብሎ ሲያዩ ያኮራል። ቢኮዝ በአንድ አገር የጋራ ብሔራዊ ጉዳይ ላይ ተግባብቶ በውስጥ ጉዳይ ደግሞ ልዩነት ቢኖር ምንም ማለት አይደለም። ኦልሬዲ ይኖራል። ልዩነት አለ። የቀለም፣ የመልክ፣ የተለያየ ብሔር፣ የሐሳብ፣ የኢኮኖሚ እድገት ወዘተረፈ ልዩነቶች ይኖራሉ። እነኚህ ሊጠፉ አይችሉም። ኦልዌይስ ይኖራሉ፣ ይቀጥላሉ። ነገር ግን እነሱን የምንፈታበት መንገድ የምንከተለው አፕሮች ነገሮችን ሴትን ለማድረግ ዩቲላይዝ የምናደርጋቸው ቱልሶች ምናምን ሊለያዩ ይችላሉ። ቤዝዶን ከተለያዩ ፋክተሮች ጋር በተያያዘ ለምሳሌ ከጊዜው ጋር፣ ከስልጣኔ ጋር፣ ከወቅት ጋር፣ ከአቅም ጋር፣ ከኢኮኖሚ አቅም ጋር፣ ከስልጣኔ ጋር በተያያዘ ሊለያዩ ይችላሉ። ከፍና ዝቅ ሊኖር ይችላል። ነገር ግን የአገር ብሔራዊ ጥቅምን በሚመለከት በአንድ ጥላ ስር ሆኖ ነው። በዛ ላይ አንድ ላይ ነው ወደ ውጭ መመልከት የሚቻሉ። ምክንያቱም ጠላት ሲመጣ ወይም የውጭ ኃይል ኢትዮጵያን ለማጥቃት ሲመጣ እንደ ሀገር አንተ ኦሮሞ፣ አንተ ወላይታ፣ አንተ ትግሬ፣ አንተ ሶማሌ ስለሆንክ ቆይ አንተን አልጎዳም ብሎ አይደለም የሚመጣው።
ጀስት የኢትዮጵያዊ ማንነት ስላለ እንደ ሀገር ኢትዮጵያን መጉዳት ነው ዓላማው። ቢኮዝ ሁሉም ለራሱ ናሽናል ኢንተረስት ነው ቅድሚያ የሚሰጠው። they don't care about us። ሁሉም ለራሱ ብሔራዊ ጥቅም ነው የሚሰራው። ሁሉም ሀገር አሁን እየተገዳደሩ ነው የሚያሉት ሀገራት ለራሳቸው ጥቅም ነው። የአባይን ውሃ በሚመለከት ግብፅ እኮ ኢትዮጵያ ላይ ይህን ያህል ጫናን የምትፈጥረው የራሷ ጥቅም ከኢትዮጵያውያን ጥቅም ስለሚበልጥባትና ራስ ወዳድ ስለሆነች ነው እንጂ ስለሚመለከታት እኮ አይደል። እኛ ሀገር ገብታ ምን አባቷ ገባትና ነው የምትፈተፍተው። በተመሳሳይ ጅቡቲም ከኤርትራ ጋር ለመጣመር እያስመሰለች የምትሰራው፣ ሶማሊያም ግብፅ ድረስ ካይሮ ድረስ የሄደችው እኮ ለራሷ ብሔራዊ ጥቅም ነው፣ ለኢትዮጵያ ጥቅም አይደለም። አዲስ አበባ የመጡት ፕሬዝዳንት ሐሰን ሼክ መሐሙድም ፕሬዝዳንት አብዱራህማን ኢሮም ከዚህ ቀደም አዲስ አበባ የገቡትም ኢሳያስ አፈወርቂም ለራሳቸው ጥቅም ሲሉ ነው፣ ለኢትዮጵያ ጥቅም ሲሉ አይደለም። አልቡርሃንም ጅቡቲም አሁን የሚሉት ለራሳቸው ጥቅም ሲሉ ነው። እናም አንድ ነገር ልናገርና ይሄን ጉዳይ ለጊዜው ማለት ለዚህ ዝግጅት ማሳረጊያ ላድርገው። ማሳረጊያ ማለት በዚህ አጀንዳ ላይ ወደ ቀጣዩ አጀንዳ ለማለፍ ማለት ነው። የኢትዮጵያ የባህር በር ጥያቄና የወደብ ጥያቄ ብቻ አይደለም በኤርትራ መንግስትና በኢትዮጵያ መንግስት መካከል ኩርፊያን የፈጠረው። አጭር ነገር የፕሪቶሪያው ስምምነት ሲፈረም ነው የኤርትራ መንግስት ማኩረፍ የጀመረው። መቼ? ከ2018 ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት በኋላ በነበሩት ዓመታት በሁለቱ ሀገራት መካከል ዳግም ተጀምሮ የነበረው የሰላም ግንኙነት የቆመው የፕሪቶሪያው ስምምነት ከተፈረመም በኋላ ነው ኩርፊያው የመጣው። የባህር በሩ ጉዳይ ብቻ አይደለም። ለምንድን ነው ይህን ማንሳት የፈለግኩት? የባህር በሩን ጉዳይ ብቻ መሰረት አድርጎ የሚወራ ነገር ለጠላት ሲሳይ መሆን ነው። ለምን? የእነሱን አጀንዳ መቀበል ነው ያልኩት። ከምን አንጻር ነው? ልትወረን ነው የሚለውን ነገር እያስተጋባን እንዳይሆን ስጋት ስላለኝ ኢትዮጵያ ልትወረን ነው በሚል እነሱ የሚነዙትን አጀንዳ የተቀበልን ስለመሰለኝ ያ መሆን የለበትም። ኢትዮጵያ ልትወር የተዘጋጀችው አገር የለም። ነገር ግን ሉዓላዊነቷን ልታስከብር ዝግጅት ላይ ነች። 100% ይህ መነገር መቻል አለበት። ቢኮዝ ከኢትዮጵያ የኋላ የታሪክ ድርሳናትን የምናነሳ ከሆነ እነኚህ ወደቦች ከኢትዮጵያ ታሪክ ተነጥለው ታይተውም ተሰምቶም አይታወቅም። ስለ ቀይ ባህር የማያነሳ የኋላ የኢትዮጵያ ታሪክ ካለ እኔ ሐሰተኛ ነኝ። እነሱ የፈበረኩት አዲሱ የፎልስ ታሪክ ካልሆነ በስተቀር ፌክ ካልሆነ በስተቀር። ነገር ግን ነግሬያችኋለሁ ከዚህ ቀደም እኛ የኢትዮጵያ ታሪክ እኮ ወደኋላ ስልጣኔ እንትን ከተባለ ከታየ ይሄ ዝም ብሎ ጽንፈኛ አገር ወዳድነት ምናምንም አይደለም። በቃ ጀስት ራሽናል የሆነ አመለካከት ነው። ምንም ነግራችሁ እስከ ሜርዌ አሁን ሱዳኖች እኮ ኦምዱሩማን ምናምን የሚሉት ግዛት እኮ በአክሱም በኢትዮጵያ ግዛት ስር ነበር እኮ። ምንድን ነው የሚያስገርመው? አይደለም ኢትዮጵያ አንድ እዚህ ጋር በደቡባዊ ቀይ ባህር ዳርቻ ያለን ግዛት የኔ ነው አይደለም ብላ ለመከራከር ይቀርና እስከ ሰሜን እና መካከለኛው ሱዳን ድረስ እኮ የኢትዮጵያ ግዛት ነው የነበረው። ምንድን ነው ይሄ? በታሪክ የሚታወቅ ነገር ነው። የራሳቸው የታሪክ ምሁራንና አንትሮፖሎጂስቶች እኮ ያረጋገጡት ነው። ምንድን ነው እንደ አዲስ ወደኋላ ክርክር እኮ ማምጣት አያስፈልግም። ግን የዓለም አቀፍ ሁኔታ በየጊዜው የተለያዩ ባህሪያትና መልክን ይዞ እየተለዋወጠ ስለመጣ ሀገራትም አሁን ያላቸውን ቅርጽ ሊይዙ ችለዋል። ለምሳሌ አንዱ የዓለም አቀፉ ስርዓት ለውጥና የመልክ መቀየር እንዲመጣ ምክንያት የሆነው የኮሎኒያሊዝም ኢራ ነው። የኢምፔሪያሊስቶቹ አፍሪካን የመቀራመት ዓለምን በእኛ ቁጥጥር ስር እናድርገው በሚል እስካሁንም በዓለም አቀፍ ደረጃ እየተደረገ ያለው መገዳደር፣ ይሄ ሁሉ ሹክቻ እነሱ የበላይ ሆኖ ለመቀጠል የሚያደርጉት፣ እኛ ደግሞ በእነሱ ተጽዕኖ ስር ወድቀን እንዳንቀር የምናደርገው ነው። ይሄ ሳውዘርን ሄሚስፌርና ወደ ኢስቱ ብሎክ ላይ ያሉ ኃይሎች ከምዕራቡ ዓለም ጋርና ከሰሜኑ ዓለም ጋር እያረጉ ያሉት እንቅስቃሴ ወይም ደግሞ ግጭት ይሄ ነው። የኢኮኖሚው ግጭት ይሄ ነው። ጦርነቱ ይሄ ነው። የማህበራዊ ጉዳይ ላይ መሰረት ያደረገው ኮምፒቲሽን የዚሁ አካል ነው። በፖለቲካው ዘርፍ የዚሁ አካል ነው። ቢኮዝ እነሱ በቀረጹት ዓለም ውስጥ እንድንኖር ነው። በእነሱ ቦይ ውስጥ ዝም ብለን እንድንፈስ ነው ምዕራባውያን የሚፈልጉት። በሌላ በኩል ደግሞ የምስራቁ ብሎክ አሁን ላይ እየተነሳ ያለው ሪቫይቭ እያደረገ ያለው ሲቪላይዜሽንም እናም ኢመርጂንግ ፓወር የሚባሉት የሳውዘርን ሄሚስፌር ላይ የሚገኙ ሀገራትም የሚያደርጉት እንቅስቃሴ ከዚህ ተጽዕኖ ለመላቀቅ ነው። በዚህ መሃል ውስጥ ደግሞ እንደኛ አይነት ገና በማደግ ላይ ያለ አገር ያው ፍዳውን ሊበላ ይችላል። ግን የኛ መጣፈንታ ከዚሁ ጋር አብሮ የሚነሳ ስለሆነ የማይለይ ስለሆነ እኛ ከዚህ አውድ ውስጥ ለመውጣት ጥረት ማድረግ አለብን። እናም የኢትዮጵያ አሁናዊ ጥያቄ ለቀጣዮቹ በርካታ ዘመናትም ትልቅ የኢኮኖሚ አብዮትን መፍጠር፣ ለዜጎች ዋስትና የሚያመጣ
የኢኮኖሚ ስርዓት ለመገንባት የባህር በሩ ጉዳይ አጀንዳ ሆኖ መቅረቡ እንደውም በቁጭት ሊያስነሳን ነው የሚገባው፣ መላ ኢትዮጵያውያን ማለት። መከላከያን ስታዋርድ አገርን እያዋረድክ እንደሆነ መረዳት መቻል ያስፈልጋል። ምክንያቱም ማንም ፈልጎ የማይሰጠውን ተከፍሎት የማይሰጠውን ማንም በምንም አይነት ጭንቅ ውስጥ እንኳን ቢሆን መስጠት የማይፈልገውን ሕይወት በጋሃድ በግልጽ በፍቅር ሰጥቶ አገሩን ለማኖር የሚተጋ ኃይል ነው። ዝም ብለህ ሰልፊ እያነሳ መከላከያ እንደዚህ ሆነ ብትል ራስን እያዋረድክ ነው እንጂ መከላከያን አታዋረድ። ቢኮዝ ወንድምህ ነው እዛ ውስጥ ያለው፣ እህት ነች እዛ ውስጥ ያለችው፣ አጎት ነው፣ አክስት ነው፣ ወገን ነው እዛ ውስጥ ያለው። ማንኛውንም ኢትዮጵያዊ የሚመለከት ጉዳይ ነው ይሄ። በየትኛውም ዘመን መከላከያ ነው፣ ሀገርን የሚጠብቅ ነው። ስለዚህ አሁን የሆነ አጀንዳ እያነሳችሁ የሆነ እንትን ለመጣል የምትሞክሩ ሰዎች የግብፅ አጀንዳ ነው፣ በቃ የእናንተ አጀንዳ አይደለም። ፔሬድ እዚህ ጋር ስቶፕ አድርጉ ነው። ወደ ሁለተኛው አጀንዳዬ ሳልፍ የኢትዮ ኤርትራ ጉዳይና የባህር በሩ ጥያቄ አጠቃላይ በባህር በሩ ጉዳይ ብቻ የተፈጠረ ኩርፊያ እንዳልሆነ እንድትገነዘቡ ነው የኤርትራ መንግስት አሁን የሚያሳየው አቋም። ዋናው ነጥብ ከዛም በፊት ኤርትራ የምትመራበት አስተሳሰብና ኤርትራን እየመራ ያለው ሻዕቢያ የሚሄድበት መንገድ በሙላ የኤርትራውያን አይደለም፣ የሱም አይደለም፣ የግብፅ አጀንዳ ነው። ሲነሳ የግብፅ ነው አጀንዳው። አሁንም በግብፅ አጀንዳ እንዲቋጭ ነው የሚፈልገው። ፔሬድ በቃ ይሄ ነው አጀንዳው። ከዚህ ውጪ ሌላዎቹ ማስመሰያ ናቸው፣ ለሾ የሚቀርቡ ናቸው። ሰውን ለማሳመኛ ወጣቱ ምኑም ለማሳመኛ ነው እንጂ ኢሳያስ አፈወርቂ የሚጠቀሙበት የኢሳያስ አፈወርቂ መንግስት ሻዕቢያ የሚመራበት አጀንዳም ፖሊሲውም የሚከተለው ርዕዮተ ዓለምም የግብፅ ቤተ መንግስት አጀንዳና ፖሊሲን ነው። ርዕዮተ ዓለሙም የነሱን ነው። በነገራችን ላይ ርዕዮተ ዓለም የለው፣ እነሱ ሲፈልጉ እንደፈለጋቸው የሚያወዛውዙት ነው። ስለዚህ አጀንዳውን ልክ አሁን ብቻ እንደተነሳ አርገን ምናምን ማሰብ የለብንም ነው። የኋላ ታሪኩንና ከነገሩ ጀርባ ያለውን ከባድ አጀንዳ ከባድ በኢትዮጵያ ላይ የተደቀነውን ስጋትም ማየት ያስፈልጋል። ከዛ አንግል ተነስተን ነው አንድነት ሲፈጠር ቀዳዳ ይጠፋል። ቀዳዳ ከሌለ ደግሞ ግብፅ የምትባል ሀገር ምንድነው የምትሆነው? አየር ነው የምትሆነው። በእናት አልቃለች። ወደኛ የምትሰደው ትልከው አጀንዳ ባይኖ ሚንስ እኛን ሊከፋፍል አይችልም። ስለዚህ ዋናው አጀንዳ ከዛ የመነጨ እንጂ አሁን ኢትዮጵያ የባህር በር ስላነሳች አይደለም። የኢትዮጵያ የባህር በር ጉዳይ ያኔም ነበረ፣ አሁንም አለ። አሁን መንግስት አነሳው፣ ከዚህ ቀደም መንግስት ጣለው። ፔሬድ ይሄ እኮ ነው። ወይም አላነሳውም መንግስት፣ አሁን ደግሞ መንግስት አነሳው ነው። ይሄ ነው በቃ። ስለዚህ በአንድ ወቅት የተመቸው መንግስት ግብፅን አከርካሪዋን የሚሰብር የህዳሴ ግድብን የሚባል መሰረት ድንጋይ ጣለ። ባህር በሩን ጉዳይ ደግሞ አላው። አሁን ደግሞ የግድቡን ጉዳይ ጨረሰ። ከዛ ደግሞ የባህር በሩን ጉዳይ የሚያነሳ መንግስት መጣ። ይሄ ነው እኮ ፖይንቱ። የነሱ ጸብ ግን ከኢትዮጵያ ጋር ያላቸው ጸብና ቁርሾ ግን ይሄ አይደለም፣ የባህር በር ጉዳይ አይደለም። ቀድሞም የነበረ ሌላ አሻጥር አለ። ዋናው ማስተር ማይንዷ ደግሞ ከኋላ ያለችው ግብፅ ነች። ኢሳያስ፣ እነ ሻዕቢያ፣ ከዛ ደግሞ እነ አልቡርሃን ወዘተ እነ ኢስማኤል ጊሌ ምናምን የሚመጡት ከኋላ ያለውን ዋና አጀንዳ መለየት ያስፈልጋል ማለት ነው። ወደ ሁለተኛው አጀንዳዬ ሳልፍ ከ1951 እስከ 1993 ዓ.ም ባለው ጊዜ የኢትዮጵያ መንግስት የኔን ወደቦች በመጠቀም ላደረሰብኝ ጉዳት ካሳ ይከፍላል ስትል ኤርትራ ያነሳችው ሐሳብ አሁን ኤርትራም ለማለት እየተቸገርን ነው። በነገራችን ላይ የኤርትራ ህዝብን የሚወክል መንግስት የለም፣ ሻዕቢያ ነው። ሻዕቢያ ግብፅን ነው የሚወክለው። ሻዕቢያ የአልሲሲን ሐሳብ ነው የሚወክለው። ከአልሲሲ በፊትም የነበሩ የግብፃውያን አጀንዳን ነው የሚወክለው ኢንሾርት። ስለዚህ አሁን ኤርትራውያንን ሙሉ በሙሉ መፈረጅ አይቻልም። ወንድሞቻችን እህቶቻችን ናቸው። ነገር ግን በብሔራዊ ጥቅም ላይ እውነታውን ተገንዝበው የኢትዮጵያን እውነታ የማያንጸባርቁ ከሆነ አልገባቸውም ማለት። ምክንያቱም ለራሳቸው አልጠቀማቸውማ የመንግስት አይደለም ለኛ፣ እኛማ አውቀነዋል ኦልሬዲ። እናም ካሳ መክፈል አለበት ሲል ከዛሬ ኦልሞስት 30 ምናምን ዓመት በፊት አይ ቲንክ በሳዳም ሁሴን መንግስት ዘመን ያው ኢራቅ ኩዌትን ወራ ነበር። አንዱ የሳዳም ሁሴን ሐሳብና እንደ ጀስቲፊኬሽን የሚያቀርበው መከራከሪያ ነጥብ ምንድነው? ኩዌት የኢራቅ ነች፣ የኢራቅ ግዛት ነች፣ ራሷን ችላ አገር መሆን የምትችል አይደለችም፣ ደሞም የኢራቅ ነበረች፣ ስለዚህ የኢራቅ ነች፣ ወደ ኢራቅ መመለስ አለባት ነው። በኋላ ላይ ወደ እውነታው ስንመጣ ያልተገባ ጦርነትን አድርገው ምዕራባውያን ሀገራት ሳዳም ሁሴንን ጥለዋል፣ አምነዋል። በነገራችን ላይ ስተት ነበረ የኢራቁም ዘመቻ ብለዋል። ለነሱ ግን ብሔራዊ ጥቅማቸውን አስጠብቀውበታል። ያው ዓለም አቀፍ የዲፕሎማሲ ውግዘት ስላጋጠማቸው ያንን አምነው ነው
ትክክል አልነበረም የኢራቅ ወረራችን የሚሉት አሜሪካኖች እንጂ በወቅቱ ቦጥቡጧታል ኢራቅን። በኢራቅ ምክንያት ደግሞ አሁንም ድረስ ኳታር ቢሊዮን ዶላሮችን ለአሜሪካ ትከፍላለች። ለምን? አሜሪካ እንድትጠብቃት። በተመሳሳይ ኳታርም እንደዛ ነው የምትከፍለው። ኳታር እንደዛ እንደምትከፍል አረብ ሀገራት አብዛኞቹ ለአሜሪካ ይከፍላሉ። ግልጽ ነው። እነሱ ቢሊዮን ዶላሮችን ይከፍሉናል፣ እኛ እንጠብቃቸዋለን ብለዋል ፕሬዝደንት ዶናልድ ትራምፕ። መቼ? ወደ መካከለኛው ምስራቅ በቅርብ ጊዜ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በነበራቸው የመካከለኛው ምስራቅ ጉብኝት መጀመሪያ ሳውዲ አረቢያን ሄዱት። የዛን ጊዜ ተናግረዋል። እናም ምንድነው አሁን እዚህ ጋር ልል የፈለግኩት ወይም ላሳይ የፈለግኩት ያንን ወረራ ተከትሎ ኩዌት የኢራቅ መንግሥት ላደረሰባት በደልና ውድመት ወይም ኪሳራ የ50 ቢሊዮን ዶላር ካሳ አግኝታለች። ስለዚህ እኛም ኢትዮጵያ የእኛን ወደብ ስትጠቀም ለነበረችባቸው ኦልሞስት ከ1951 እስከ 1993 ባለው ጊዜ ያ ማለት በደንብ እናስተውል የኤርትራ ነጻነት እስከታወጀበት ያኔ የተካሄደውም ሪፈረንደም ወይ ነጻነት ወይ ባርነት ነው። ሶስተኛ አማራጭም የለውም። የኢትዮጵያ መንግሥት ዕውቅና አልሰጠውም፣ አቅሙም አልነበረውም፣ ወይም ደግሞ አውቆ ዝም ብሏል። ይሄንን ብዙ መከራከሪያ ስላለ አንድ አስተያየት ሰጪ ከዚህ ቀደምም አንድ የሰጠው አስተያየት አለ። እከሌ ነው ያፈረሰው ብለህ ለምንድን ነው ረግጠ ያልተናገርከው የሚል ሐሳብ ሰንዝሯል። እኔ ረግጬ መናገር የምችለው በታሪክ መላው ሕዝብ የተግባባቸው ሁሉም ሕዝብ እውነት ብሎ የተቀበላቸው እውነታዎች ላይ ነው እንጂ የተከፋፈለ ሐሳብ ያለበት አጀንዳ ላይ ሁለቱንም ሐሳብ ነው በሚዛናዊነት ማቅረብ ከኔ የሚጠበቀው። የአሰብ ወደብንም የምጽዋ ወደብንም የኤርትራ መገንጠልንም ጉዳይ የተለያዩ ሐሳቦች አሉ። ሐሳቦቹ የሚያሳዩት የራሳቸው የሆነ መልእክት አለ ወይም ደግሞ መርገጫ ሐሳብ አላቸው። ለምሳሌ የኤርትራ መገንጠል በአሻጥር ነው፣ ሁሉም ሰው ያምነዋል፣ አሻጥር ነው። ይህንን እናገራለን። አሻጥር ውስጥ ግን እነማ ሮል ነበራቸው በሚለው ጉዳይ ላይ ሁሉም ተመሳሳይ የነበራቸው ማለት አንችልም። ለምሳሌ እንግሊዞች ያደራድሩ እንጂ ኤርትራ ከኢትዮጵያ ትገነጠል እንግሊዞች ራሳቸው ድጋፍ ነበራቸው። ሲአይኤ ድጋፍ ነበረው። ለሲአይኤ ዋና ደግሞ ግብፅ ነች። በኋላ እኛ ለእናንተ የምንሰጠውን ማንኛውም የምትፈልጉትን ጥቅም እንሰጣችኋለን ወይም ደግሞ ጥቅማችሁ የፈለገውን ጥቅም እናስከብራለን። እቺ ኢትዮጵያ የምትባል አገር ግን የምንፈልገው ጥቅም እዛ ኢንተረስት ስላለን ውሃው ማለት ነው እና ኢትዮጵያ ደግሞ እንድትወጣ ስለማይፈልጉ እንድታድግ ስለማይፈልጉ ሲአይኤን ተደራድረው የሻዕቢያ መንግሥት ስራ ላይ አገር ሆኖ ህዝቡ ላይ እንዲሰለጥንበት ህዝቡን ደግሞ ወደ ባሰ ጨለማ ውስጥ እንዲያስገባ የሚያደርግ አካሄድን ተከትለዋል። ተሳክቶላቸዋል። ምንም እንኳን ጊዜ ተቀይሮ አሁን ላይ ያው አጣብቂኝ ውስጥ ቢገባም የሻዕቢያ መንግሥት ማለት ነው። ለማንኛውም እዚህ ጉዳይ ላይ የሀገር ውስጥ ኃይሎችም የውጭ ኃይሎችም ሚና ነበራቸው። ሚናቸው ግን ምን ያህል ነው የሚለውን ጉዳይ የተከፋፈለ ሐሳብ ስለሆነ ያንን ነው ያቀረብኩት እኔ በዛ አግባብ ብንረዳው እንጂ ህዝብ የተስማማበትን እውነታ ከፋፍለን አላቀረብንም። በማንኛውም መልኩ ቻሌንጅ ማድረግ ይቻላል። ኤንዌይስ ከ1951 እስከ 1993 ባለው ጊዜ የኢትዮጵያ መንግሥት በወደቦቻችን በመጠቀሙ ምክንያት ያደረሰብንን ኪሳራ ካሳ እንጠይቃለን እንደ ኩዌቶች ነው የሚሉት። አንደኛ በጣም ከባድ ንግግር ነው። በነገራችን ላይ ይሄ መንታ ምላስ እንደሚባለው ሁላ መንታ ትርጉም ያለውና በጣም የተጠና የፖለቲካ ንግግር ነው። ለምን ከተባለ ካሳ ሊከፍለን ይገባል ሲሉ ወደቦቹ እኛ ምንጠይቃቸው ወደቦችም የነሱ ወደቦች ናቸው ብለን ቁጭ ብለን እንድንደራደር ከተደራደርናቸው እንከፍላለን አንከፍልም ወደሚል ድርድር ከገባን ለካ ወደቡ የነሱ ነው እንጂ ኢትዮጵያውያን አይደለም፣ ለካ ወደቦቹ የነሱ ስለሆኑ ነው እንከፍላለን አንከፍልም ብለው የሚከራከሩት ልንባል ነው። ኢማጂን ነጥብ ሊያስይዙ ነው። በተጨማሪ ደግሞ ኢትዮጵያ የምትጠይቀው የባህር በር ጥያቄ ነው። እነሱ የሚያነሱት ደግሞ ወደብን ብቻ ነው። የባህር በር ጥያቄና የወደብ ጥያቄ ፈጽሞ የተለያየ ነው። ለምን? በባህር በር ውስጥ ብዙ ወደቦች ሊኖሩ ይችላሉ። በወደብ ውስጥ ግን ብዙ የባህር በር አናገኝም። የባህር በር ሰፊ ኮንሰፕት ነው። ወይራስ የወደብ ጉዳይ ስንል ደግሞ በዛ ውስጥ ያለ አንድ ሰብጀክት ነው የሚሆነው፣ አንድ ኮምፖነንት ነው የሚሆነው። ስለዚህ በዚህ ውስጥ ያለውን እውነታ ለማዳፈን ለማሳነስ ማለት ነው የኢትዮጵያን ጥያቄ። ከዛ በተጨማሪ ደግሞ ተበዳዩዋ ኢትዮጵያ ሆና ሳለች እነሱ ተበዳዩ እንዲሆኑ አድርገው ራሳቸውን በማቅረብ የኢትዮጵያን እውነት በእነሱ ሐሰት ለመቀየር ማለት ነው። ምክንያቱም ማን የተበደለው? እስኪ አሁን አንድ ታሪካዊ ሐሳብ ላንሳ። የቱርክ መንግሥት ነው? የኢራን መንግሥት ነው? የቻይና መንግሥት ነው? የህንድ መንግሥት ነው? የግብፅ መንግሥት ነው? የሜክሲኮ መንግሥት ነው?
እስኪ የትኛው የእንግሊዝ መንግስት ነው? የትኛው እነኛ አሁን የጠራዋቸው ሀገራት በታሪክ ዓለም ላይ ስልጣኔን በቀዳሚነት እንግዲህ በፍሎሪሽ በማድረግ ስማቸው ከሚጠቀሱ ሀገራት መካከል በቀዳሚነት የሚነሱ ናቸው። እንደ ሞንጎሊያም ጭምር ራሽያ ጭምር በታሪካዊ ግዛታቸው ተደራድረው ያውቃሉ? እንደውም ታሪካዊ ግዛታቸውን ዋና የፖለቲካ የማህበራዊና ኢኮኖሚያዊ ስበት ማዕከል አድርገው ነው ከዛ ነው ነገሮች እንዲንቀሳቀሱ የሚያደርጉት። ኢትዮጵያ እኮ ዋና የስበት ማዕከሏን እኮ ነው የተነቀጠችው። ወደብ እኮ የባህር በር ማለት እኮ ቀልድ አይደለም። ይሄንን መተንፈሻዋን ከዓለም አቀፍ አገራት ጋር ወይም ደግሞ ከዓለም አቀፉ ማህበረሰብ ጋር የምትገናኝበትን በሯ እኮ ነው የተዘጋባት። የስበት ማዕከሏ እኮ ነው የተወሰደባት። የትኛው አገር ነው ዓለም ላይ? ቻይና ነች? ኢራን ነች? ሶሪያ ነች? ህንድ ነች? ብራዚል ነች? ሜክሲኮ ነች? ራሽያ ነች? ራሷ ግብፅ ነች? የትኛው አገር ነው ታሪኩን አስነጥቆ ወይም ደግሞ የስበት ማዕከል የሆነውን የታሪኩ መጀመሪያ የሆነውን ወይም ደግሞ ዋና አካል የሆነውን ግዛት አስነጥቆ ዝም ብሎ በዝምታ የሚቀመጠው ለድርድር የሚዘጋጀው አገር የትኛው አገር ነው? እስኪ ንገሩ። ስለዚህ በዚህ ጉዳይ ላይ እንደውም ድጋሚ መከለስ አለበት ይሄ አጀንዳ። ለምን? አሁን የነገርኳችሁ ጉዳይ ቀልድ ስላልሆነ የባህር በሩ ጉዳይ የኢትዮጵያ የስበት ማዕከል ነው። የማህበራዊ ኢኮኖሚያዊና ፖለቲካዊ የስበት ማዕከል ነው። ለምን? ኢኮኖሚው ጠንካራ ያልሆነ ንጉሥ የት አገር ላይ ነው ነግሶ የሚያውቀው? ጠንካራ ሆኖ ግዛቱን ተቆጣጥሮ የሚያውቀው የትኛው የታሪክ? እስኪ እናምጣ፣ ወደ ኋላ እንመለስ። የአክሱምን፣ የፑንትን፣ የዳማትን ወደዛ የነ ሜሮዌን የኢጅፕትን ሲቪላይዜሽንም እንጥራሽ። እንግዲህ 5000 ዓመት የሚል ታሪክ አለ ከቻይና ብንጀምር፣ ከዛ ወደ ግብፅ፣ ኢጅፕት፣ አፍሪካ ውስጥ ከዛ የአክሱም ነው ኢትዮጵያ ነው የምንመጣው። እሺ በነገራችን ላይ የግብፅም ነው የሚል እኔ እምነት የለኝም ፐርሰናሊ። የኢትዮጵያ ይቀድማል የሚል እምነት ነው ያለኝ። እዚህ ላይ እንግዲህ ታሪክን በደንብ የሚያቅሰው ቻሌንጅ ማድረግ ይችላል። ኤንዌስ ምክንያቱም በዓለም አቀፍ ደረጃ የተጻፉ መጽሐፍቶች ስላሉ። ነገር ግን አባይ የሚለውን ናይል ብለው የራሳቸው ለማድረግ የኢትዮጵያን ተፈጥሮ ሀብት ጭምር በራሳቸው ስያሜ ሰይመው ልክ ከነሱ ሀገር እንደሚፈልቅ ተደርጎ እንዲታሰብ የማድረግ የፕሮፓጋንዳ ስራን ሰርተው ዛሬ ላይ ዓለም አባይን በናይል እንዲያቀና ናይል ሲባል ከኢትዮጵያ ከዋናዋ ውሃው ከሚመነጭበት ሀገር ይልቅ ግብፅን እንዲያስብ ማድረግ ስለቻሉ አዎ የታሪክ ጥልፍልፎች ተፈጥሯል። ነገር ግን የትኛው የዓለም አገር ነው በተለይ በቀደምት ስልጣኔ ዘመን ጀምሮ እስካሁን ራሱን አስከብሮ የቀጠለ ሀገር የፖለቲካ ማህበራዊና ኢኮኖሚያዊ ስበት ማዕከሉ አሳልፎ ሰጥቶ ለድርድር የሚዘጋጀው ወይ የሚቀመጠው ወይ እንደራደር ብሎ ጥያቄ የሚያቀርበው? የለም፣ ኖ ዌይ። ኢትዮጵያ ግን ለድርድር እየቀረበች ነው። እንደዛ እንደማለት ነው። አስቡት። ይሄንን ያደረገችን ሀገር ጭራሽ ይሄ መሆኑ ሳያንስ ድጋሜ እነሱ እንደ በደለኛ ኢትዮጵያ ደግሞ እንደ በዳይ ተደርጋ የምትነሳበት ጉዳይ የሚያሳዝን የሚቆጭ ነው። ምክንያቱም ኢትዮጵያ የአንድ ብሔር ሀገር አይደለችም፣ የሁሉም ብሔር ሀገር ነች። ይሄንን ሁሉ ብሔር መስደብ ማለት፣ ይሄንን ሁሉ ብሔር መካድ ማለት የሻዕቢያ መንግስት፣ የግብፅ መንግስት በኢትዮጵያ ላይ ያደረጉት ያሉት አሻጥርና ኢትዮጵያ ላይ በጭፍን ዓይን ለማራመድ የሚሞክሩት የውጭ ግንኙነት ፖሊሲም ሌላውም ሐሳብ ጥቅምን ለማስጠበቅ የሚደረግ የኢኮኖሚክ ትንቅንቁ ግብፅ ምን አገባትና ነው የአሰብ ወደብ ጋርና የቀይ ባህር ቀጠና በተለይ የደቡባዊ የቀይ ባህር ቀጠና ላይ መታ የቀይ ባህርን ሀብት ለመቀራመት ከኢትዮጵያ ጋር የምትገዳደረው? ይሄንን መብት ማን የሰጣት? ጉልበቷ። ኦኬ አዎ ጉልበታ ያረጋት ግን የኢትዮጵያን መከፋፈል ነው እንጂ የኢትዮጵያ አቅመ ቢስነት አይደለም። የኢትዮጵያ አቅመ ቢስነትን ያመጣው የኢትዮጵያን መከፋፈል ነው። የተለያየ ብሔር መሆናችን ድክመት አይደለም። የተለያየ የፖለቲካ አስተሳሰብ መኖሩ በኢትዮጵያ ውስጥ ይሄ ኪሳራም አይደለም። በነገራችን ላይ ልዩነት ይኖራል። እንግሊዝ ውስጥ አለ፣ አሜሪካ ውስጥ አለ፣ ካናዳ ውስጥ አለ፣ ጀርመን ውስጥ አለ፣ ራሷ ግብፅ ውስጥ አለ። ስንት ታፍኖ ነው ያለው ግብፅ ውስጥ? ያልፈነዳ ስንት ነገር አለ ግብፅ ውስጥ። እንደ ግብፅ ደግሞ ተቃዋሚ ያለበት ሀገር አለ እንዴ? ግን በብሔራዊ ጉዳያቸው ላይ አንድ ናቸው። እናም በዚህ ጉዳይ ዙሪያ የሚራመደው ሐሳብ አስቂኝ ሆኗል። ይሄንን ትክፈለኝ ስትል ያነሳችውን ሐሳብ አሁን ኢትዮጵያ በምን መልኩ እያነሳችሁ ነው? አሁን አዲስ የወጣው መረጃ ኢትዮጵያ በትንሹ በምጽዋና በአሰብ ወደብና በአካባቢው በቀጠናው $10 ቢሊዮን በዛን ጊዜ ኢንቨስት አድርጋለች። ወደቡን ፍሮም ዘ ቢጊኒንግ ፍሎሪሽ እንዲያደርግ ከዛ
መሰረቱ ከጥንስሱ ጀምሮ የወደብ ስም ይዞ ወደብ ሆኖ የወደብ ቁመና ይዞ የወደብ አገልግሎት መስጠት እስከሚችልበት ድረስ ኢትዮጵያ ኢንቨስት ያደረገችው ደግሞ ሲታሰብ በርካታ ነው። በኤርትራ የተለያዩ አካባቢዎች የሻዕቢያ መንግስት አሁን ላይ የኔ ናቸው የሚላቸው የመሰረተ ልማት ዝርጋታ ለማድረግ የኢትዮጵያ መንግስት በርካታ መዋለ ንዋዮችን አፍሷል። አንድም ሀብት ከኤርትራ ተወስዶ አይደለም እዛ ፈሰስ የተደረገው፣ አንድም ከኢትዮጵያ የሄደ ነው። ቢኮዝ አሁን እነሱ የሚያወጡት ወርቅም የሻዕቢያ መንግስት አሁን ጀነራሎች የሚቀራመቱት ወርቅም አሁን ከዘመን በኋላ የመጣ በጥናት ተገኝቶ የወጣ እንጂ የኢትዮጵያ መንግስት ያኔ ከዛ ያወጣው ወርቅ አይደለም። ቻሌንጅ አድርጉ። ባህሩ የኛ ነው የሚባለው ጉዳይ ደግሞ አዎ የኢትዮጵያ ነው፣ ግልጽ ነው። በተፈጥሮ የተቸረችው ነው፣ በታሪክም የኢትዮጵያ ነው። በተጨማሪ ደግሞ ዓለም አቀፍ ሕግም ይህንን ይደግፋል። አምባሳደር ዲና ሙፍቲ ከሰሞኑ ከሆርን ሪቪው ጋር ባደረጉት ቆይታ ይህንን አመላክተዋል። ኤርትራን እኛ የመውጋት እቅድ የለንም። ነገር ግን ጉዳዩ ወደ ሰላማዊ የጠረጴዛ ላይ ድርድር መጥቶ የኤርትራው የሻዕቢያ መንግስት የማይቀበል ከሆነ ወደ ዓለም አቀፉ ፍርድ ቤት ለመሄድ እንገደዳለን። ቢኮዝ ለምን? የዓለም አቀፉ ፍርድ ቤት የሚመራው በዓለም አቀፍ ሕግ ነው። የዓለም አቀፍ ሕግ ደግሞ የኢትዮጵያን ምንም የምናወራ ከሆነ በሕግ አግባብ በሕግ አይን የምናወራ ከሆነ የኢትዮጵያን ባለቤትነት ነው የሚገልጸው ወይም የሚደግፈው። ያ ካልሆነ ግን በቃ እስኪሰጡን እኛ በአዘኔታ እስኪመልሱ ተብሎ የሚቀመጥበት ወይም መቀመጥ ምናምን የሚቻልበት ጉዳይ አይሆንም። ቢኮዝ ለምን? ማይት ኢዝ ፓወር ዓለም ላይ ያ ነው እየሰራ ያለው። እነ እስራኤል የት ነው ሕግ ሲያከብሩ ያየነው? አሜሪካ፣ ራሽያ የት ነው ሕግ ሲያከብሩ ያየነው? ሰምታይምስ እኮ እውነታን በሕግ አግባብ ሄደን እናስከብር ሲባል እምቢ። ምክንያቱም እነሱ ከራሳቸው ጥቅም ጋር ስለሚያያይዙት ሁሉንም ነገር ሰምታይምስ የራስን ነገር የሚገባውን እንትን ብሎ ማስመለስ ያስፈልጋል ግዴታ ስለሚሆን። ቢኮዝ የራስ ነዋ። ይሄ የስበት ማዕከል ነው፣ የህልውና ጉዳይ ነው፣ መተንፈሻ ነው። እና ኢትዮጵያ ይህንን $10 ቢሊዮን በእነኚህ ወደቦች አካባቢ ብቻ ካፈሰሰች በሌላው አካባቢ ደግሞ ከዛ የበለጠ ቢሊዮን ዶላሮች አሉ። አሁን የኤርትራ ኢኮኖሚ መሸከም አይደለም ከአሁን በኋላ 30 ዓመት ቢሰራ መክፈል የማይችለውን ካሳ ለኢትዮጵያ የመክፈል ግዴታ ይጣልበታል ማለት። ቢኮዝ እንደ ካልኩሌሽኑ ከተካሄደ ኢትዮጵያ ያፈሰሰቻቸው መዋለ ንዋዮች እዛ የከፈለችውን መስዋዕትነትም ጭምር የሚጨምር ከሆነ እንግዲህ የሻዕቢያ መንግስት መክፈል ይችላል አይችልም ጥያቄ ነው። ጥያቄው ወደ ራሱ ነው መዞር ያለበት የሚለው አጀንዳ አሁን በኢትዮጵያ በኩል እየተነሳ ነው። በቀጣይ መንግስት ይገፋበታል ብለን ተስፋ እናደርጋለን። የመሰረተ ልማት ዝርጋታን ለማሳለጥ ለተለያዩ ግልጋሎቶች እንደዚሁም ከተማዎችንም የተለያዩ የህዝብ ጠቀምባቸውንም መሰረተ ልማቶች በመገንባቱ ረገድ ከኤርትራ የመጣ ሀብት ሳይሆን ከኢትዮጵያ የሄደ ሀብት ነው ያለው ኤርትራ ውስጥ። እውነት ለመናገር እንግዲህ መረጃው ይህንን ነው የሚጠቁመው። ኤርትራ ውስጥ ሀብት ሊኖር ይችላል፣ ኦፍ ኮርስ ሊኖር ይችላል። ወጥቶ ግን ጥቅም ላይ የዋለ ሀብት የለም። ስለዚህ የኢትዮጵያ መንግስት በዛ አካባቢ ያደረገው የኢንቨስትመንት ወጪ ከተለያዩ የኢትዮጵያ ግዛቶች የተሰበሰበ ሀብት እንጂ ኤርትራ ከራሷ ከዛው ሻዕቢያ እንደሚለው ከኛ የተወሰደ ነው እንደሚለው አይደለም፣ ሆኖም አያውቅም። ቢኮዝ በወቅቱ የነበረው ሁኔታ ያው በሰነድ የተረጋገጠ ማስረጃና መረጃም ስላለው ማለት ነው። እናም የኢትዮጵያ መንግስት አሁን የኤርትራ መንግስት ካሳም ሊጠይቅ ይችላል ወደ ዓለም አቀፉ ፍርድ ቤት ከሄደ እንጂ እነሱ እንደሚሉት አይደለም። ያንንም አጀንዳ አድርገን መነጋገር የለብንም፣ ገልብጠን ነው ማየት ያለብን። ተቃራኒው ነው። እነሱ ሁልጊዜ የሚሰጡን አጀንዳ በመግለጫም ጭምር የሚጠቀሟቸው ቃላት ተቃራኒ ናቸው። የእኛን እውነት በሐሰት ለመለወጥ ማለት ነው። የኢትዮጵያን እውነት ለማለት ፈልጌ ነው። በሐሰት ለመለወጥ ነው የሚሰሩት። ያንን መገንዘብ ያስፈልጋል ነው። ወደ መጨረሻው ሐሳብ ሲሄድ ኢትዮጵያ የስሎ ፕሮፓጋንዳ ዘመቻን መጠቀም አለባት ነው። ከሰሞኑ አይታችሁ ከሆነ ወደ 2፣ 3፣ 4 እንደዚህ የሚሆኑ አነጋጋሪ የኤአይ ቪዲዮዎች ተሰርተው ነበረ። እነኚህ የኤአይ ቪዲዮዎች በዓለም አቀፍ ደረጃ እንዴት ግርማ ሞገሱ ራሱ የኢትዮጵያ ባህር ኃይል በዚህ በቀይ ባህር ቀጠናና በሰሜናዊ የህንድ ውቅያኖስ ዳርቻ ሲምነሸነሽ እዚህ ባህሩ ላይ እንዴት በቃ እንደሚያምር ለምን? እውነት ነገር ስላለው እኮ ነው። የሆነ ነገር እውነት ያለው ነገር እኮ ደስ ይላል በነገራችን ላይ። እናም ያንን የሚያሳይ ቪዲዮ በኢትዮጵያ መንግስት በኩል ተሰርቶ ተለቆ ነበረ። ምናልባት መንግስት ነው የሰራው። እኔ በእኔ በኩል አሁን ለዚህ ጉዳይ ከመንግስት አካል ማረጋገጫ ፈልጋለሁ። ግን በኢትዮጵያውያን የተሰራው ያ በዓለም አቀፍ ደረጃ መነጋገሪያ ሆኗል። ልክ ዶናልድ ትራምፕ የሆነ አጀንዳ ለማስፈጸም ሲሉ የዚህ አይነት አፕሮችን እንደሚከተሉ ሁላ ኢትዮጵያም የስሎ ፕሮፓጋንዳ ዘመቻን ብትከፍት በተለይ በኤአይም የበላይነት ስላላት አሸናፊ ትሆናለች። የባህር በሩን ምንም አይነት ነገር የበዛ መስዋዕትነት ሳትከፍል ወደ ራሷ መልሳ ወደ እናት ሀገሩ የምትመልስበት ሁኔታ ስለሚኖር ይህንን ብትገፋበት የሚል እንደ ምክር ሐሳብም ነው የመጣው።
እንግዲህ የምናይ ነው የሚሆነው። በኢትዮጵያና ኤርትራ መካከል ያለውን ጉዳይ በሚመለከት ለራሳቸው በቋፍ ላይ ያሉት የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ መንግስትና የሱዳን ግማሽ መንግስት የሚባለው አልቡርሃን የሚመሩት መንግስት በጠቅላይ ሚኒስትሩ ዶክተር ካሚል ኢድሪስ አማካኝነት በኤርትራ ውይይት እንዲደረግና እልባት እንዲያገኝ ለማድረግ እንሰራለን ብለዋል። ይሄ ጉዳይ በተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ ነበረ የተካሄደው። በሳይድ ቶክ በሚባለው በጎንዮሽ ውይይት ላይ ነበር የተነሳው። አሁን እንግዲህ ከሰሞኑ በሱዳን ጦርነት ውስጥ የጀነራል ሙሐመድ ሐምደን ደጋሎ ጦር ከፍተኛ የጦር የበላይነትን ወይም ደግሞ ድልን እያስመዘገበ እየተቀዳጀ ከመሆኑ ጋር ተያይዞ የሱዳኑ ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃን አሁን ላይ በፖርት ሱዳን ከትመው ነው የሚገኙት። መንግስታቸው መቀመጫውን ፖርት ሱዳን ያደረገው አጣብቂኝ ውስጥ መግባታቸውን የተነገረው። በተለይ ሳውዲ አረቢያም የዚህ የአልቡርሃን ጦርና በጦሩ የሚመራው መንግስትም የሻቢያ መንግስትም ከሁቲ አማጺዎች ጋር ግንኙነት አላቸው የሚለው ጉዳይ መረጋገጡን ተከትሎ ገሸሽ አርጋቸዋለች። ይሄ እንግዲህ ጊዜ ሳይጥለን ኢትዮጵያና ኤርትራ በሰላማዊ መንገድ ድርድሩን አድርገው በሰጥቶ መቀበል መርህ እንዲግባቡ ካደረግን የኢትዮጵያ መንግስት ከጀነራል ሙሐመድ ሐምደን ደጋሎ ጋር ባለው ግንኙነት ጫና እንዲያደርግበትና ሱዳን ወደ አልቡርሃን እጅ እንድትገባ የኢትዮጵያ መንግስትም ድጋፍ እንዲያደርግ ለመጠየቅ ከኋላ ታሳቢ እንደተደረገና በዚህም ይህንን ትርፍ ለማትረፍ መታሰቡን የተነገረው። በሌላ በኩል የጅቡቲ መንግስት ደግሞ ከኢትዮጵያ የሚያገኘውን ዓመታዊ የወደብና የአጠቃላይ ትራንስፖርት የወደብ ኪራይን ወዘተ የመሰሉ ገቢዎችን ላለማጣት ከኢትዮጵያ ጋር ስምምነትን ለማድረግ በኋላ እቅድ አቅደው በዚህ ድርድር ሂደት ውስጥ ለመሳተፍ ሙከራ እያደረጉ ነው። ነገር ግን ይህንን ጉዳይ በሚመለከት ከኢትዮጵያም ሆነ ከኤርትራ መንግስት በኩል ምንም አይነት የወጣ መግለጫ የለም። በቀጣይ የሚወጡ ነገሮች ካሉ ተከታትለን የምናደርሳችሁ ነው የሚሆነው። ውድ አድማጭ ተመልካቾቻችን አብራችሁን ስለነበራችሁና ስለዘለቃችሁ እጅጉን አድርገን በማመስገን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁን አመሰገንን። በቀጣይ ከኢትዮጵያ ብሔራዊ ጥቅም ጋር በተገናኙ ወሳኝ በሚባሉ አጀንዳዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።